ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። የአውሮፓ ታላላቅ ሊጎችን የተለያዩ ውጤቶች እንግዲህ በዚህ ሳምንት መመዝገባቸውን እናስታውሳለን። ቁጥራዊ መረጃዎቹን፣ የደረጃ ሰንጠረዡን፣ ከዛ በተጨማሪ ደግሞ ከፍተኛ ግብ አስቆጣሪዎቹን ጭምር ያሉ ቁጥራዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የኢትዮጵያ ፕሪሚየር ሊግ አንድ መርሃ ግብር ረፋድ ላይ ተደርጓል። ሌሎች ሁለት መርሃ ግብሮች ደግሞ አሁን ይደረጋሉ። የእነሱንም የጨዋታ ጥቆማዎች እናነሳለን። ሌሎች እንግዲህ ትልልቆቹን ክለቦች የተመለከቱ የዝውውር መረጃዎችንም በስፋት የምናነሳ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። አብራችሁኝ ቆዩ። ከሀገር ውስጥ ጉዳዮቻችን የዛሬን ፕሮግራማችንን እንጀምር። ኢትዮጵያ ንግድ ባንክ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ዛሬ ረፋድ ላይ በተደረገ ጨዋታ ኢትዮጵያ ንግድ ባንክ ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የኢትዮጵያ ንግድ ባንክን የማሸነፊያ ግብ ሳይመን ፒተርስ ከመረብ ጋር ማሳረፍ የቻለ ተጫዋች ነው። ቅዱስ ጊዮርጊስ ያለፉትን 8 ጨዋታዎች ማሸነፍ አልቻሉም። በአምስቱ ሲሸነፉ በሶስቱ ጨዋታዎች ደግሞ አቻ ተለያይተዋል። ኢትዮጵያ ንግድ ባንክ የአምናው ሻምፒዮን አሁን ላይ ነጥቡን ከፍ እያለ ይገኛል። 35 ነጥቦችን ሰብስቦ 5ኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ በ31 ነጥቦች 10ኛ ደረጃ ላይ ነው የተቀመጠው። በቀጣይ ወልዋሎ አዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ፣ ሐዋሳ ከተማ ደግሞ ከኢትዮጵያ ንግድ ባንክ ጋር ጨዋታቸውን ያደርጋሉ። ሌላኛው የ25ኛው ሳምንት ጨዋታዎች ደግሞ አንደኛው እኛ ስቱዲዮ በገባንበት ሰዓት ቀን 9 ሰዓት የጀመረ ጨዋታ አለ። ሲዳማ ቡናና ባህር ዳር ከተማ ጨዋታቸውን እያደረጉ ይገኛሉ በኢትዮጵያ ፕሪሚየር ሊግ። ሌላኛው ምሽት ላይ የሚደረገው የ25ኛው ሳምንት የዛሬ እንግዲህ ሌላኛው ጨዋታ ሐዋሳ ከተማን ከወላይታ ዲቻ ጋር የሚያገናኘው ጨዋታ ነው። ይህ ጨዋታ ደግሞ ምሽት 12 ሰዓት ላይ ይደረጋል። ከነዚህ ጨዋታዎች ጋር አያይዘን በኋላ ላይ ሰፋ ያሉ ነጥቦችን ወደ እናንተ እናደርሳለን። ከ20 ዓመት በታች የአፍሪካ ዋንጫ የምድብ ድልድል ይፋ ተደርጓል። በግብጽ አስተናጋጅነት በሚካሄደው ከ20 ዓመት በታች የአፍሪካ ዋንጫ 13 ሀገራት የሚፋለሙበት ይሆናል። የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ በግብጽ ካይሮ ባወጣው ድልድል ምድብ አንድ ላይ አዘጋጇ ግብጽ፣ ደቡብ አፍሪካ፣ ዛምቢያ፣ ሴራሊዮን እና ታንዛኒያ ተደልድለዋል። ጠንካራ ፉክክር ይደረግበታል ተብሎ የሚጠበቀው ምድብ 2 ናይጄሪያ፣ ቱኒሲያ፣ ሞሮኮ እና ኬንያ ሲደለደሉ በምድብ 3 ደግሞ ሻምፒዮኗ ሴኔጋል፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከዛ በተጨማሪ ደግሞ መካከለኛው አፍሪካ ሪፐብሊክ እና ጋና ተደልድለዋል። ለ25ኛ ጊዜ የሚደረገው ውድድር ሚያዝያ 19 ቀን እንደሚጀምር ነው ይፋ የተደረገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ሁሉም ሰው ሐሙስ ምን ማድረግ እንዳለብን ያውቃል። ለኛ የሐሙሱ ጨዋታ እጅጉኑ ግዙፍ ነው ብለዋል ብሩኖ ፈርናንዴስ። ለሊዮንም ጭምር ይሄ ትልቅ ጨዋታ ነው። ሆኖም ግን በምርጡ ብቃታችን ደረጃ ላይ ልንገኝ ግድ ይለናል ሲልም የተናገረው። ደጋፊዎቻችን አመቱን በሙሉ ለኛ ምን እንዳደረጉልን እናውቃለን። ለዚህ ክለብ ምን ያክል እንደሚያስቡም እናውቃለን ሲልም የተደመጠው። እነርሱ ሁልጊዜም ከጎናችን ናቸው። እናም ደግሞ ለዚህ ውለታቸውም ሐሙስ በማሸነፍ ወደ ግማሽ ፍጻሜው በማለፍም ልንመለስላቸው ይገባል ሲል ነው ብሩኖ ሀሳቡን የሰጠው። ሐሙስ ከፍተኛ ፍልሚያ እናደርጋለን። ያለንን ሁሉንም ነገር ሜዳ ላይም ለመስጠት እንሞክራለን። ከዛሬ ጀምሮ ለጨዋታው በደንብ እንዘጋጃለን። ከደጋፊዎቻችንም እገዛ ጋር አንዳች የተለየ ነገር ለማድረግም የምንሞክር ይሆናል ሲል ነው ብሩኖ ጨምሮ ሀሳቡን የሰጠው። ብዙ ስህተቶችን በጨዋታው ላይ ሰርተናል። እነርሱም ከኛ የተሻሉ ነበሩ። በሁለተኛው አጋማሽ የመጀመሪያዎቹ ደቂቃዎች ላይ ግብ ማስተናገዳችን ነገሮችን አበላሽቶብናል ሲል ሩበን አሞሪም ከኒውካስል ዩናይትድ ጋር ከነበራቸው ጨዋታ በኋላ ይናገራል። ካፕቴኑ ብሩኖ ፈርናንዴስ የቡድን አጋሮቹ እጅጉን እንደሚያበግኑት በትናንትናው ዕለት ተናግሯል። በቡድን አጋሮቼ በሳጫለሁ። የምበሳጭበትም ምክንያት ምን ያክል ጥሩ መሆን እንደሚችሉ ስለማውቅ ብቻ ነው። ይህንን ክለብ ወክሎ መጫወት ምን ያክል ከባድ እንደሆነ አውቃለሁ። ለክለቡ ያላቸውን ሁሉ መስጠትና ድል ማድረግ በጣም ይፈልጋሉ። ምክንያቱም ከዚህ ክለብ ጋር የሆነ ነገር ካሸነፉ ምን ያክል እንደሚታወሱና እንደሚዘከሩ ያውቃሉ ሲልም የተናገረው። ለሐሙሱ ጨዋታ የተወሰኑ ተጫዋቾችን ማቀየር አለብን። ምክንያቱም አሁን ላይ ከጨዋታ የምናገኘው እረፍት ከሁለት ቀን የዘለለ አይደለም።
ጆሹዋ ዘርክዚ በቀጣዮቹ ጥቂት ጨዋታዎች ወደ ሜዳ ይመለሳል የሚል እምነት የለኝም። እኛ አሁን ላይ ባሉን ተጫዋቾች ላይ ትኩረት ልናደርግ ይገባናል ብሏል አሰልጣኝ ሩበን አሞሪም። ለሊዮኑ ጨዋታ ከዛሬ ጀምሮ ዝግጅታችንን መጀመር አለብን። የትላንትናውን ጨዋታ ውጤት መቀየር አንችልም። በትላንትናው ጨዋታ ያሳየነው ብቃት እንዲሁም በዚህ ሲዝን የተፈጠረው ነገር አንዳችም ነገር ከዚህ በኋላ መቀየር አንችልም። ስለዚህ ትኩረት ማድረግ ያለብን ስለ ወደፊታችን ነው። አሁን ላይ ዋንጫ ማሳካት የምንችልበት አንድ እድል አለ። ይህንን ደግሞ አድርገንም ወደ ሻምፒየንስ ሊግ መመለስ እንችላለን ሲል ሩበን አሞሪም እንዲሁ ተናግሯል። ሃሪ አማስ በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን በውሰት ውል ይለቃል የሚል ግምት ነበር። ሆኖም ግን ተጫዋቹ ለቦታው መጫወት እንደሚችልና ወደ ዋናው ቡድን ሰብሮ መግባት እንደሚችልም ትልቅ እምነት ነበረው። በትላንትናው ጨዋታ ደግሞ ሃሪ አማስ በቋሚ አስተላለፍ ውስጥ ተካቶ ጨዋታውን ማድረጉን የምናስታውሰው ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል የቻምፒየንስ ሊግ ልምድ የለውም ብሏል ቶኒ ክሮስ። የቀድሞ የሪያል ማድሪድ ተጫዋች ቶኒ ክሮስ ሪያል ማድሪድ አርሰናልን በመጀመሪያዎቹ ደቂቃዎች ማስደንገጥ አለበት በማለት ነው የተናገረው። ሪያል ማድሪድ የሚጫወተው በቻምፒየንስ ሊግ ውድድር ልምድ ከሌለው አርሰናል ጋር ነው ሲል ቶኒ ክሮስ ይናገራል። የመጀመሪያ 15 ደቂቃዎች ጨዋታውን ይወስናሉ ሲል ነው ቶኒ ክሮስ ማድሪድ ተጭኖ እንዲጫወት ምክሩን የሰጠው። ማድሪድ በመጀመሪያዎቹ ደቂቃዎች ጎል ማስቆጠር አለበት፣ አርሰናል ጨዋታው ገና አላለቀም ብለው እንዲደናገጡ ሊያደርጉ ይገባል ሲልም ነው ቶኒ ክሮስ የተናገረው። አርሰናል ከዚህ በፊት ከሪያል ማድሪድ ጋር ተጫውቶ ጫናውን አይቶት አያውቅም ሲልም ነው ቶኒ ክሮስ እንዲሁ የተናገረው። ቴሪ ዳንኤል ኦንሪ አርሰናል ሪያል ማድሪድን ስላሸነፈበት ጨዋታ ይናገራል። በህይወቴ ከተደሰትኩባቸው ቀኖች አንደኛው ነው። አርሰናል ሪያል ማድሪድን ፍጹም በሆነ ድንቅ ብቃት 3-0 ያሸነፈበት ቀን ነው። ነገር ግን ይህንን ደስታዬን ሙሉ የሚያደርግልኝ ሳንቲያጎ ቤርናቢው ሄደን የመልሱን ጨዋታ ስናሸንፍ ነው። ደግሞ በእርግጠኝነት ይህ የአርሰናል ስብስብ ሳንቲያጎ ቤርናቢው ላይ ሄዶ ታሪክ እንደሚደግም 100% እርግጠኛ ነኝ ሲል ነው ቴሪ ዳንኤል ኦንሪ ሀሳቡን የሰጠው። ኦሌክዛንደር ዚንቼንኮ ወደ ፒኤስቪ አይንድሆቨን በክረምቱ ከአርሰናል ይለቃሉ ተብሎ ከሚጠበቁት ተጫዋቾች ውስጥ ኦሌክዛንደር ዚንቼንኮ በግንባር ቀደምትነት ይገኝበታል። የተጫዋቹ የቀድሞ ቡድን የሆነው ፒኤስቪ አይንድሆቨን የተጫዋቹ ፈላጊ ቡድን ሆኖ ብቅ ብሏል። በተጨማሪም ተጫዋቹ በቦሩሲያ ዶርትመንድ እና በሻክታር ዶኔስክም እየተፈለገ የሚገኝ ተጫዋች ነው። እነዚህ ተጫዋቾች በክረምቱ ከአርሰናል የሚለቁበት እድል ሰፊ ነው። ኦሌክዛንደር ዚንቼንኮ፣ ሊያንድሮ ትሮሳርድ፣ ቶማስ ፓርቴ፣ ጋብሪኤል ሄሱስ፣ ያኮቭ ክቬር እንዲሁ ቶሚያሱ ከአርሰናል የመልቀቅ እድላቸው ሰፊ ነው። ስተርሊንግ፣ ጆርጂኒዮ እና ኬራን ቲርኒ በክረምቱ ከአርሰናል መውጣታቸው የተረጋገጡ ደግሞ ተጫዋቾች ናቸው። አርሰናል በክረምቱ የተጫዋቾች የዝውውር መስኮት በንቃት ይሳተፋል። በክረምቱም ብዙ ስራዎችም ይበዙበታል ተብሏል። ያኮቭ ክቬር ምንም እንኳን ከክለቡ ይለቃል የሚል መረጃዎች ቢኖሩም ሰሞኑን እያሳየ ባለው ጥሩ አቋም ምክንያት ግን በአርሰናል የመቆየቱ ነገር ለምልሟል የሚሉ መረጃዎችም እንዲሁ እየወጡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ለዚህ እንግዲህ ከዚህ በፊት የማላውቀው የእግር ኳስ የተለየ ገጽታ አሳይቶኛል። ካጋጠሙኝ አሰልጣኞች ሁሉ ከኳስ ዙሪያ ትልቅ ተጽዕኖ ያሳደረብኝ ሰው ነው። ካይ ሃቨርትስ ለሚኬል አርቴታ ሲናገር ነው። 10 ዓመት አካባቢ ያለሁኝ ትንሽ በቁመት ልጅ ሆኜ እንግዲህ በቁመቴ ትንሽ ነበርኩኝ። ነገር ግን ወደ 17 ዓመቴ አካባቢ ስደርስ ድንገት ከፍ እያልኩኝ መጣሁኝ። አስማትም ይመስል ነበር ሲል ነው ካይ ሃቨርትስ የተናገረው። ስለ ማሰልጠንም ሲናገር ካሰለጠንኩኝ የኔ ፍልስፍና ለመዝናናት ነው የሚሆነው። የኔ ፍልስፍና እሱ ነው። በጨዋታው ላይ እያንዳንዱ ነገር መዝናናት፣ በመጥፎ ነገሮች መዝናናት፣ ምክንያቱም ወደፊት ለማድረግ ይረዳናል ሲልም ጭምር ነው ሀሳቡን የተናገረው። ይህንን ያለው ካይ ሃቨርትስ ነው። ማንቸስተር ሲቲን የተመለከቱ መረጃዎችን እናጋራችሁ። ፔፕ ጓርዲዮላ ከጨዋታው በኋላ የሰጠው ጋዜጣዊ መግለጫ አጠር ባለ መልኩ ወደ እናንተ እናደርስ። ስለ ኢልካይ ጎንዶዋን ተናግሯል። ጎንዶዋን ከሌስተር ሲቲ ከቦርንመዝ እና ከክሪስታል ፓላስ ጋር ያሳየው ብቃት ያኔ 3ትዮሽንና 4ትዮሽ ዋንጫን ስናነሳ የነበረው ኢልካይ ጎንዶዋንን አስታውሶናል። በጣም አስፈላጊ ተጫዋች ነበር። እንቅስቃሴው፣ ብልህነቱና ፍጥነቱ በሁሉ ነገር ኢልካይ ጎንዶዋን ለኛ ትልቅ አስተዋጽኦ እንዳለውም አሳይቶናል ብሏል። ፔፕ ጓርዲዮላ በክረምቱ ስንት ተጫዋቾችን እንደሚፈልግ ሲጠየቅም ምንም ያሰብኩት ነገር የለም። ሁሉም ተጫዋቾች ኮንትራት አላቸው። ምን እንደሚፈጠርም
አብረን እናያለን ሲል የተናገረው ፔፕ በክረምቱ የግራ መስመር ተከላካይ እንደሚያስፈርምም ሲጠየቅ በግልጽ ለማየት እንደሚቻለው ቅድሚያ የሚሰጠው ነገር ነው። ኒኮ በዛ ቦታ ላይ በጣም እየረዳን ነው። ነገር ግን እሱ የግራ መስመር ተከላካይ አይደለም። ከኦሌክዛንደር ዚንቼንኮ ከፋቢያን ዴልፍ ጋርም ተጫውቻለሁ። ለብዙ ዓመታት ጥራት ባላቸው ተጫዋቾች መፍትሄ አግኝተን ነበር። ሪኮ ሎዌስም በዛ ቦታ ላይ በጣም ጥሩ ነው ሲልም የተናገረው። ፔፕ ጓርዲዮላ ስለ ኤደርሰንም ጉዳት ይናገራል። ምንም አዲስ ነገር የለም። ከሁለት ወራት በፊት የጡንቻ ጉዳት ችግር ነበረበት። ለዛ ነው ለተወሰኑ ቀናት ያልተጫወተው። በጨዋታው ላይ ለጄምስ ማኬቲ ያንን ኳስ ሲያቀብልም ተመሳሳይ ስሜት ነበር የተሰማው። ለዛ ነው ተቀይሮ የወጣው ሲልም እንዲሁ ተናግሯል። ስለ ኦማር ማርሙሽ ሲናገር እሱ በምን አይነት ጥንካሬ መጫወት እንዳለበት ተረድቷል። በጨዋታው ብዙ እድሎችን አግኝቶ ነበር፣ ጎልም አስቆጥሯል። ሁሉም ነገር በጣም ጥሩ ነው። እሱ እንግዲህ ጥሩ ባልነበርንበት በውድድር ዓመቱ ግማሽ ላይም ነበር የመጣው። ነገር ግን በዛ ሁኔታ ውስጥም ልዩነት መፍጠር ችሏል። በእውነት ትልቅ ምስጋና ይገባዋል ሲልም የተናገረው። ሪኮ ሎዌስ ይናገራል። በጣም የተደመምክባቸውና ጫና ውስጥ በሆንክበት ጊዜያቶች ውስጥም ጥሩ መስራት እንደምትችል ለራስህ አሳይተሃል። ይህ ትልቅ እምነት ሰጥቶናል። በተጨማሪም ደግሞ ለሁሉም ነገር ትኩረት እንደምንሰጥ አላማ እንዳለንና አላማችንን እንደምናሳካ መልእክት አስተላልፈናል ብሏል ሪኮ ሎዌስ። ያለ ኬቨን ደ ብሩይነ ሁሉንም ነገር በጣም ከባድ ይሆንብናል፣ ሁላችንም በጣም ይናፍቀናል ብሏል ሪኮ ሎዌስ ጨምሮ። ፔፕ ጓርዲዮላ የባየር ሚኒክ አሰልጣኝ ሆኖ ሳለ ማኑኤል ኖየርን እንደ አማካይ ማጫወት ፈልጎ ነበር። ያኔ ውሳኔ ማሳልፈው ነበር። ቡድኑ ቀድሞውኑ ቡንደስሊጋውን አሸንፎ ስለነበር ፔፕም ሊሞክር ፈልጎ ነበር። ነገር ግን የክለቡ ቦርድ ተቃራኒ ቡድኖችንና ሊጉን እንደመናቅ ይቆጠራል በማለት ሀሳቡን አስቀይረውት እንደነበር ነው መረጃዎች የሚያሳዩት። ሊቨርፑልን ደግሞ እንመልከት። አርነ ስሎት ይናገራሉ። አሁን ትኩረታችን በዚህ ሳምንት ማሻሻል ያሉብን ነገሮች ላይ ይኖራል። እናም ሌስተር ሲቲ ጨዋታ መዘጋጀት ይኖርብናል ሲልም የተናገረው። ስለ ቸልሲ ደግሞ አንዳንድ ጉዳዮችን እናንሳ። ኤንዞ ማሬስካ ከጨዋታው በኋላ ሀሳቡን ሰጥቷል። የመጀመሪያዎቹ 2 ጎሎች የተቆጠሩብን ስቴዲየም ውስጥ የነበረውን ድባብ ጥሩ ስላልነበረ ነው። ብዙ እንግዲህ ለቸልሲ ቅርብ የሆኑ የመረጃ ምንጮች የሚሉት የኤንዞ ማሬስካ ችግር ሳይሆን ክለቡ ልምድ ያለው መሀል ተከላካይ፣ ግብ ጠባቂና ወሳኝ ጎል አስቆጣሪ 9 ቁጥር አጥቂ ያስፈልገዋል ነው የሚሉት። ይህም እውነት ነው። አንድ ክለብ ላይ ወሳኙ ግብ ጠባቂና መሀል ተከላካይ ነው። እንደ ፒተር ቼክ እና ጆን ቴሪ እንግዲህ ከዛ ደግሞ እንደ ድሮግባ ያለ 9 ቁጥር አጥቂ ደግሞ እንግዲህ ቸልሲ ነበረው። አሁን ግን የጎደለው ያ ይመስላል። ደህና ጎል አስቆጣሪ 9 ቁጥር ቢኖራቸው ምናልባት ትናንትና ብዙ ጎሎችን አስቆጥረው ማሸነፍ ይችሉ ነበር። 35 ሙከራዎችን አድርገዋል። አሪፍ ግብ ጠባቂ ቢኖር ኖሮ ክለቡ ከሽንፈትና ከአቻ ውጤት የሚታደገው ነበር። ልምድ ያለው መሀል ተከላካይ ቢኖራቸው 2 ጎል ከእረፍት በፊትም ባልተቆጠረባቸው ነበር። የኤንዞ ማሬስካ ቅያሬዎች ጥሩ ነበሩ። ነገር ግን ተጫዋቾቹ ጎል ማስቆጠር ካቃታቸው አሰልጣኙ እንግዲህ ማሻሻል ያለበት ምን እንደሆነ በርካቶች ይጠይቃሉ። በትናንትናው ጨዋታ ኮል ፓልመር 6፣ ኒኮላ ጃክሰን 5 እንዲሁም ኖኖ ማንድዌኬ 4 በአጠቃላይ 3ቱ ብቻ 15 የጎል ሙከራዎችን አድርገዋል። ነገር ግን ኳስና መረብን ማዋሃድ ግን እነዚህ ተጫዋቾች አልቻሉም። ትናንትና ለሳንቾ ጎል አሲስት አድርጓል። የሱ መጥፎ ሲዝን እየተባለ ነው። ነገር ግን በሊጉ 14 ጎልና 8 አሲስቶችን አድርጓል። በአጠቃላይ 22 የጎል ተሳትፎዎች አሉት። ባለፈው ሲዝን 22 ጎልና 11 አሲስቶች በአጠቃላይ 33 የጎል ተሳትፎዎች ነበረው። ዘንድሮ ሊጉ ሊጠናቀቅ ገና 6 ጨዋታዎች ይቀራሉ። እነዚህ ቁጥሮች የኮል ፓልመር ናቸው። እንግዲህ ትናንትና አንድ አሲስት ማድረጉን የምናስታውሰው ጉዳይ ነው። አሁን ደግሞ ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። እኛ ሪያል ማድሪዶች ነን ብሏል ቪኒሲዮስ ጁኒየር። የሎስ ብላንኮቹ የፊት መስመር ተጫዋች ቪኒሲዮስ ጁኒየር ቡድናቸው ሙሉ ትኩረቱን የአርሰናል ጨዋታ መሆኑን በማህበራዊ ትስስር ገጹ ላይ ገልጿል። አሁን ሙሉ ትኩረታችን ሮብ የሚደረገው ጨዋታ ላይ ነው። ለአርሰናል ጨዋታም ዝግጁ ነን። ጨዋታው እስኪደርስም በጣም ጓግተናል ሲል ነው ቪኒሲዮስ ጁኒየር የተናገረው። አክሎም እኛ ሪያል ማድሪዶች ነን፣ ሁሉንም ነገር እንሞክራለን ሲል የጨዋታው ውጤትን ለመቀልበስ እንደሚጥሩ ነው የገለጸው። ዳኒ ሰባዮስ በበኩሉ በአርሰናሉ ጨዋታ የመጀመሪያዎቹ 20 ደቂቃዎች ወሳኝ ናቸው፣ እያንዳንዱ ተጫዋች 200% ለጨዋታው መስጠትም አለበት ሲል ነው ዳኒ ሰባዮስ የተናገረው። አሁን ደግሞ የአውሮፓ ታላላቅ ሊጎችን የደረጃ ሰንጠረዦች እንዲሁም ሌሎች ቁጥራዊ መረጃዎችን እንመልከት። በተወዳጁ እንግሊዝ ፕሪሚየር ሊግ 32ኛ ሳምንቱ ላይ ደርሷል። 32 ሳምንታትን በተጓዘው የተወዳጁ እንግሊዝ ፕሪሚየር ሊግና ሊጠናቀቅም እጅግ በጣት የሚቆጠሩ 6 ያክል ጨዋታዎች ብቻ በቀሩበት የተወዳጁ እንግሊዝ ፕሪሚየር ሊግ ሊቨርፑል አሁንም ግስጋሴውን ቀጥሎ ይገኛል። እንግዲህ 63 ነጥቦችን ሰብስቧል። አርሰናል ሁለተኛ ደረጃ ላይ የተቀመጠው ቡድን፣ በአንጻሩ ሊቨርፑል 76 ነጥቦችን መሰብሰብ የቻለው በአጠቃላይ
እንግዲህ አሁን ላይ የ13 ነጥቦች ልዩነት በመካከላቸው ይገኛል። በቀሪ እንግዲህ 6 ጨዋታዎች መሰብሰብ የሚቻሉ 18 ነጥቦችን ነው። በቀጣይ እንግዲህ ሊቨርፑል 5 ያክል ነጥቦችን መሰብሰብ የሚችል ከሆነ የሊጉን ሻምፒዮንነት ማረጋገጥ የሚችልበትን እድል በእጁ ላይ እንዳለ ነው ዘገባዎች እያሳዩ የሚገኙት። ሊቨርፑል አሁን ላይ 76 ነጥቦችን ሰብስቦ በአንደኝነት የተቀመጠ ቡድን ነው። አርሰናል በአንጻሩ በ63 ነጥቦች ሁለተኛ ደረጃ ተቀምጧል። ያለፉትን 2 ጨዋታዎች የሚኬል አርቴታው ስብስብ በፕሪሚየር ሊጉ ማሸነፍ ያልቻለበትን አጋጣሚን የተመለከትነው አንደኛው በዚህ ሳምንት ያደረገው ጨዋታ ነው። እንግዲህ በዚህ ሳምንት ያደረገውን መርሃ ግብር ማሸነፍ አልቻለም። እንዲሁ ደግሞ ከዚህ ሳምንት በፊትም የነበረውን የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብርንም እንዲሁ ማሸነፍ አልቻለም ነበር። ኖቲንግሃም ፎረስት አሁን ላይ መጠነኛ መቀዛቀዞችን አሳይቷል። የኑኖ ኤስፕሬንቶ ሳንቶ ቡድን ያለፉትን 2 ጨዋታዎች ሽንፈት ገጥሞታል። ሶስተኛ ደረጃነቱም እንግዲህ አሁን ላይ አጠያቂ ምልክት ውስጥ እየገባ ነው የሚገኘው። ምናልባት ቻምፒየንስ ሊግ ለመሳተፍ ትልቅ ትንቅንቅ ማድረግ ይጠበቅበታል። ምክንያቱም የነጥብ ልዩነቱ በጣም ጠባብ ሆኗል። ኒውካስል ዩናይትድ አራተኛ ነው የተቀመጠው። አሁን እንኳን በአንድ ነጥብ ነው ዝቅ ያለው ከኖቲንግሃም ፎረስት። በዛ ላይ ደግሞ አንድ ቀሪ ጨዋታ ይኖረዋል እና እሱን ማሸነፍ የሚችል ከሆነ ሶስተኛ ደረጃነቱን መረከብ ይችላል። የኤዲሃው ቡድን ማንቸስተር ሲቲም ከኖቲንግሃም ፎረስት በ2 ነጥቦች ብቻ ነው ዝቅ ያለው። ቼልሲና አስተን ቪላም እንዲሁ በ3 ነጥቦች ብቻ ናቸው ዝቅ ያሉትና የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር ይደረጋል ተብሎ ይጠበቃል። ማንቸስተር ሲቲ 55 ነጥቦችን ሰብስቦ 5ኛ ነው። ቼልሲ በ54 ነጥብ 6ኛ ደረጃ የተቀመጠ ቡድን ነው። የሩበን አሞሪም ማንቸስተር ዩናይትድ ዘንድሮ መጥፎ የሚባል የውድድር ዓመትን ማሳለፉን አሁንም ተያይዞት ቀጥሏል። 38 ነጥቦችን ሰብስቦ 14ኛ ደረጃ ላይ ነው እንዲሁ የተቀመጠው። ቶተንሃም ሆትስፐርስም የአንጌ ፖስት ኮግሉ ቡድንም 37 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል። እንዲሁ ደግሞ ወልቨርሃምፕተን ወንደረርስ 16ኛ ነው። ዌስትሃም ደግሞ 35 ነጥቦችን ሰብስቦ 17ኛ ነው። በ17ኛ ደረጃ ላይ የሚገኘው ዌስትሃም ዩናይትድ እና በ14ኛ ደረጃ ከሚገኘው ማንቸስተር ዩናይትድ የ3 ነጥቦች ልዩነት ብቻ ነው የሚገኘውና እንግዲህ ትልቅ የውድድር ዓመትን እንግዲህ ወይም ዝቅ ያለ የውድድር ዓመትን እያሳለፉ ይገኛሉ። በማንቸስተር ዩናይትድ ታሪክ እንደዚህ አይነት መጥፎ የውድድር ዓመት ታይቶ አይታወቅም። በተለይ ሰር አሌክስ ፈርጉሰን ቡድኑን ከያዙት በኋላ ይሄ መጥፎ የውድድር ዓመት ይሆናል ተብሎ ነው እየተጠበቀ የሚገኘው። 14ኛ ደረጃ ላይም ተቀምጠዋል። በተለይ ሰር አሌክስ ፈርጉሰን ከለቀቁ በኋላ 8ኛ ደረጃ አምና ኤሪክ ቴን ሃግ ጊዜው ያጠናቀቁበት ደረጃ ነበር መጥፎው። ዘንድሮ ደግሞ ከ10 በታች ሊጨርሱ የሚችሉበት እድል ሰፊ ነው ተብሏል። ኢፕስዊች ታውን በ21 18ኛ ነው። እንዲሁ ደግሞ ሌስተር ሲቲ በ18 ነጥቦች 19ኛ፣ ሳውዝሃምፕተን መውረዱን ያረጋገጠው ቡድን በ10 ነጥቦች 20ኛ ደረጃ ላይ ተቀምጦ ይገኛል። እነዚህ እንግዲህ የመጨረሻዎቹ 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሊቨርፑሉ ሞው ሳላህ ነው። 27 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ 21 ግቦች አሉት፣ ሁለተኛ ነው። የዘንድሮ ሲዝኑ እየተጠናቀቀ ይመስላል በጉዳት ምክንያት። አሌክዛንደር ኢሳክ ከኒውካስል 20 ግቦች አሉት። ክሪስ ውድ ከኖቲንግሃም ፎረስት 18 እንዲሁም ብሪያን ኤምቤሞ ከብሬንትፈርድ 16 ነጥቦችን የያዙ ተጫዋቾች ናቸው። የአሲስቱን ደረጃ ሞሐመድ ሳላህ ከሊቨርፑል በ18 አሲስቶች እየመራው ይገኛል። 3 አሲስቶችን ማድረግ የሚችል ከሆነ ሪከርድ መስበር ይችላል። አንቶኒ ሮቢንሰን ከፉልሃም፣ ቡካዮ ሳካ ከአርሰናል፣ ሚኬል ዳምስጋርድ ከብሬንትፈርድ እና ያኮብ መርፊ ከኒውካስል ዩናይትድ እነዚህ ደግሞ 10 አሲስቶችን ያደረጉ ተጫዋቾች ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የስፓኒሽ ላሊጋም ጨዋታዎች ቀጥለው እየተደረጉ ይገኛሉ። በስፔን ደግሞ 7 ሳምንታት ነው የሚቀሩት። ባርሴሎና በ31 ጨዋታዎች 70 ነጥቦችን ሰብስቦ አሁንም የሊጉን መሪነት አጠናክሮ ቀጥሏል። ሪያል ማድሪድ በዚህ ሳምንት ያደረገውን ጨዋታ ማሸነፉን ተከትሎ አሁንም የነጥብ ልዩነቱ በ4 እንዲቀጥል አድርጓል። ትናንትና ኤድዋርዶ ካማቪንጋ ባስቆጠረው ብቸኛ ጎል ሪያል ማድሪድ ጨዋታውን 1-0 በሆነ ውጤት ማሸነፉን የምናስታውሰው ነው። በአጠቃላይ ግን ባርሴሎና 70 ነጥቦችን ሰብስቦ ሊጉን እየመራ የሚገኝ ቡድን ነው። ሪያል ማድሪድ በ66 ነጥቦች ሁለተኛ ደረጃ ላይ ተቀምጦ እየተከተለ ይገኛል። አትሌቲኮ ማድሪድ አንድ ቀሪ ጨዋታ አለው። እሱም ዛሬ ምሽት የሚደረግ መርሃ ግብር ነው። በ60 ነጥቦች ሶስተኛ ደረጃ ተቀምጧል። ዛሬ ማሸነፍ የሚችል ከሆነ ነጥቡን 63 ማድረስ የሚችልበት እድል አለው። አትሌቲክ ቤልባኦ በ57 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ የተቀመጡት ላስ ፓልማስ በ29 ነጥቦች 18ኛ ነው። ሌጋኔሽ በ28 ነጥቦች እንደ 19ኛ ደረጃ፣ ቫያዶሊድ ደግሞ በ16 ነጥቦች የመጨረሻውን 20ኛ ደረጃ ላይ የተቀመጡ ቡድኖች አድርጓቸዋል። እነዚህ እንግዲህ መጨረሻ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የባርሴሎናው ሮበርት ሌቫንዶስኪ ነው። 25 ግቦችን ማስቆጠር ችሏል። የሪያል ማድሪዱ ኬሊያን ኤምባፔ በ22 ግቦች ይከተለዋል። የኦሳሱናው አንቴ ቦሚደር ደግሞ
16 ግቦችን ማስቆጠር ችሏል። ኦይሃን ሳንሴት ከአትሌቲክ ቤልባኦ 15 ግቦች ያሉት፣ አዮሴ ፔሬስ ከቪያሪያል እና ራፊኒሃ ከባርሴሎና ደግሞ 13 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ላሚን ያማል ነው ከባርሴሎና በ11 አሲስቶች የሚመራው። የአትሌቲክ ቤልባኦ ኢኒያኪ ዊሊያምስ እና የባርሴሎናው ራፊኒሃ 8 አሲስቶችን በማድረግ ይከተላሉ። አሌሃንድሮ ቤርገሚን ሮሜሮ ከአትሌቲክ ቤልባኦ፣ አሌክስ ቤና ከቪያሪያል፣ ዳንኤል ሮድሪጌስ ከማዮርካ እና ጁድ ቤሊንጋም ከሪያል ማድሪድ 7 አሲስቶችን በማድረግ ደግሞ ተከታትለው የተቀመጡ ናቸው። ጀርመን ቡንደስሊጋን እንመልከት። በዚህ ሳምንት በተደረጉ የጀርመን ቡንደስሊጋ ጨዋታዎች የሊጉ መሪዎች የሆኑት ባየር ሚኒክ እና ባየር ሌቨርኩዘን ማሸነፍ አልቻሉም። ሁለቱም ነጥብ ጥለው ነው የወጡት። 29 ሳምንታትን በተጓዘው የጀርመን ቡንደስሊጋ 69 ነጥቦችን የሰበሰበው ባየር ሚኒክ አንደኛ ደረጃ ተቀምጦ ሊጉን እየመራ ነው። የዣቪ አሎንዞ ባየር ሌቨርኩዘን ደግሞ በ63 ነጥቦች በ6 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። አይንትራክ ፍራንክፈርት 51 ነጥቦችን ሰብስቦ ሶስተኛ ነው። አረቢ ላይፕዚግ በ48 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። ቦሩሲያ ዶርትመንድ በ42 ነጥቦች 8ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። የደረጃ ሰንጠረዡ ግርጌ ላይ ሄዲኒሃም በ22 ቦሃም በ20 እና ሆልስቲን በ18 ነጥቦች የመጨረሻዎቹን 3 ደረጃዎች የያዙ ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሃሪ ኬን ነው። 23 ግቦች ያስቆጥሯል። በአንደኝነት ተቀምጧል ከባየር ሚኒክ። ፓትሪክ ሺክ ከባየር ሌቨርኩዘን 17 ግቦችን ያስቆጠረ ነው። ጆናታን ቡርካት ከማይንስ፣ ኦማር ማርሙሽ የአይንትራክ ፍራንክፈርት ተጫዋች ነበር። እንዲሁ ደግሞ ሰርሂው ጉራይሲ ከቦሩሲያ ዶርትመንድ እና ቲም እነዚህ 15 ግቦችን በማስቆጠር ሶስተኛ ደረጃ ላይ የተቀመጡ ናቸው። የአሲስቱን ደረጃ ደግሞ ፍሎሪያን ቨርትስ ከባየር ሌቨርኩዘን እና ሚኬል ኦሊሴ ከባየር ሚኒክ 10 አሲስቶችን በማድረግ በአንደኝነት ተቀምጠዋል። አሁን ላይ በሲቲ የሚገኘውና የአይንትራክ ፍራንክፈርት ተጫዋች የነበረው ኦማር ማርሙሽ 9 አሲስቶችን በማድረግ ሁለተኛ ነው። ሙሐመድ አሙራ ከቮልስበርግ እና እንዲሁ ደግሞ ቪንቼንዞ ግሪፎ ከፍራይበርግ 8 አሲስቶችን ደግሞ ያደረጉ ተጫዋቾች እንደሆኑ ነው ቁጥሮቹ የሚያሳዩት። የጣሊያን ሴሪኤ ውጤቶችም እንዲሁ ቀጥለው ተደርገዋል። 32ኛው ሳምንት ላይ ደርሷል። 71 ነጥቦችን የሰበሰበው ኢንተር ሚላን አሁንም ሊጉን እየመራ ነው የሚገኘው። 31 ጨዋታዎችን ያደረገው ናፖሊ ዛሬ አንድ ቀሪ ጨዋታውን ያደርጋል ከኢምፖሊ ጋር ነው ዛሬ ጨዋታውን የሚያደርገው። 65 ነጥቦች አሉት። በ6 ነጥብ ዝቅ ብሏል። ዛሬ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 3 ማጥበብ ይችላል። አታላንታ ትናንትና ማሸነፉን ተከትሎ ከተከታታይ 3 ሽንፈቶች በኋላ ነው ትናንትና ወደ ድል የተመለሰው። 61 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ መቀመጥ የቻለበትን አጋጣሚ አግኝቷል። ከዛ በተጨማሪ ደግሞ ዩቬንቱስ በ59 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። ቦሎኛ በ57 አምስተኛ ሲቀመጥ፣ የክላውዲዮ ራኒሪው ሮማ በ54 ነጥቦች ሰባተኛ ደረጃ ላይ ለመቀመጥ ተገዷል። ኤሲ ሚላን በ51 ነጥቦች 9ኛ ነው። የደረጃ ሰንጠረዡ ግርጌ ላይ ኢምፖሊ በ24፣ ቬኔዚያ በ24 እንዲሁም ሞንዛ በ15 ከ18ኛ እስከ 20ኛ ስፍራ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ማቴዮ ሬቴጊው ነው። ይህ ተጫዋች እንግዲህ የአታላንታ ተጫዋች ነው። 22 ጎሎችን በማስቆጠርም የከፍተኛ ግብ አስቆጣሪነቱን በጣሊያን ሴሪኤ እየመራ እንደሚገኝ 23 ግቦችን አስቆጥሮ እየመራ ይገኛል የአታላንታው ማቴዮ ሬቴጊው። ሌላኛው ሞይስኪን በ17 ግቦች ይከተለዋል። ማርከስ ቱራም ከኢንተር ሚላን 14 ግቦች ያሉት፣ አዶሜል ሉክመን ከአታላንታ 13፣ ላውታሮ ማርቲኔስ ከኢንተር ሚላን 12 ግቦችን ማስቆጠር የቻሉ ናቸው። የአሲስቱን ደረጃ ክሪስቲያን ፖሊሲክ ከኤሲ ሚላን፣ ኑኖ ታቫሬሽ ከላትሲዮ፣ ራፋኤል ሊያኦ ከኤሲ ሚላን እና ሮሜሎ ሉካኩ ከናፖሊ እነዚህ 8 አሲስቶችን ያደረጉ ናቸው። የኢንተር ሚላኑ ፍሬድሪኮ ዲማርኮ እንዲሁ የአታላንታው ራኡል ቤላኖቫ 7 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የአውሮፓ የመጨረሻ የሊግ ዳሰሳችንን የምናደርገው በፍሬንች ሊግ 1 ነው። የፍሬንች ሊግ 1 ጨዋታዎች አሁንም ቀጥለው ተደርገዋል። ፓሪስ ሳን ዠርሜን አሁንም ሊጉን ቻምፒየን መሆኑን አረጋግጧል። 28 ጨዋታዎችን አድርጎ 74 ነጥቦችን የሰበሰበው ሞናኮ በ29 ጨዋታዎች 53 ነጥቦችን ሰብስቧል። ኦሎምፒክ ደ ማርሴም እንዲሁ በ29 ጨዋታዎች 52 ነጥቦችን ሰብስቦ ሶስተኛ ተቀምጧል። ሞናኮ እና ማርሴ በዚህ ሳምንት እርስ በርስ ጨዋታቸውን አድርገው ሞናኮ ማሸነፉን የምናስታውሰው ነው። ሊዮን አራተኛ ደረጃ ላይ ተቀምጧል በ51 ነጥቦች። የደረጃ ሰንጠረዡ ግርጌ ላይ ደግሞ ሊ ሃርቬ፣ ሴንት ኢቲየን እና ሞምፔሌ የተቀመጡ ቡድኖች ናቸው። 27፣ 24 እና 15 ነጥቦችን መሰብሰብ የቻሉ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኦዝማን ዴምቤሌ ነው ከፓሪስ ሰን ዠርሜን። እንዲሁ ደግሞ ሜሰን ግሪንውድ ከማርሴይ 16 ግቦች ያሉት ኦስማን ዴምቤሌ 21 ግቦችን ያስቆጠረው። አማዱ ካሎማዲ ደግሞ 14 ግቦችን አስቆጥረዋል ከጆናታን ዴቪድ ጋር እኩል።
14 ግቦችን አስቆጥሯል። የፓሪስ ሰን ዠርሜኑ ብራድሊ ባርኮላ 13 ግቦችን ያስቆጠረ ሌላኛው ተጫዋች ነው። የአሲስቱን ደረጃ የሚመራው ብራድሊ ባርኮላ ነው። ከፓሪስ ሰን ዠርሜን ሞሰስ ሳይመን ከናንተስ እና ራያን ቸርኪ ከሊዮን እነዚህ 99 አሲስቶችን ያደረጉ ተጫዋቾች ናቸው። ዳንኤሌ ባካዋ ከስትራስቡርግ፣ ጋይታን ፓይሪን ከኦንዤ፣ ዣኦ ኔቬስ ከፓሪስ ሰን ዠርሜን እና ሌላኛው አክሉቼ ደግሞ ከሞናኮ እነዚህ 8 አሲስቶችን በማድረግ ተከታትለው የተቀመጡ ተጫዋቾች ናቸው። የመጨረሻ የሊግ ዳሰሳችን የምናደርገው ወደ ኤዥያዊቷ ሀገር ሳዑዲ አረቢያ መርተን ነው የምናደርገው። የሳዑዲ ፕሮ ሊግ ጨዋታዎች ቀጥለው ተደርገዋል። እንግዲህ አልኤቲሃድ በዚህ ሳምንት በማሸነፉ አሁንም መሪነቱን አጠናክሮ ቀጥለዋል። አልሂላል በዚህ ሳምንት ነጥብ ተጋርቶ ነው የወጣው። አልናስር ደግሞ ምስጋና ለሮናልዶ ይግባና 2 ጎሎችን አስቆጥሮላቸው ጨዋታውን 2-1 አሸነፈው መውጣታቸውን እናስታውሳለን። አልኤቲሃድ እንግዲህ 65 ነጥቦችን በመሰብሰብ በአንደኝነት የተቀመጠ ቡድን ነው። አልሂላል በ58 ነጥቦች ሁለተኛ ሲቀመጥ አልናስር በ57 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን አድርጎታል። አልአህሊ ሳዑዲ በ52 ነጥቦች አራተኛ ተቀምጧል። አልቃዲሺያ ደግሞ በ52 ነጥቦች አምስተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ክሪስቲያኖ ሮናልዶ ነው። 23 ግቦችን አስቆጥሯል። ፖርቱጋላዊው ኮከብ አብድራዛቅ ሐምዳላህ 19 ግቦችን በማስቆጠር ይከተለዋል። አይቨን ቶኒ ከአል አህሊ ሳዑዲ፣ ካሬም ቤንዜማ ከአል ኢቲያድ እና ማርኮስ ሊዮናርዶ ከአል ሂላል እነዚህ 17 ግቦችን ደግሞ ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ሙሳ ዲያቢ ከአል ኢቲሃድ ይመራዋል በ13 አሲስቶች። ሳሌም አልዳውስሪ በ11 አሲስቶች ይከተላል። ክሪስቲያን ጉንካ 10 አሲስቶችን አድርጓል። ሳዲዮ ማኔ እንዲሁ ካሬም ቤንዜማ፣ ሙሳብ ፋሃድ ደግሞ እነዚህ ተከታትለው የተቀመጡ ተጫዋቾች ናቸው። ሳዲዮ ማኔ 9 ሲያደርግ ካሬም ቤንዜማ እና ሙሳድ ፋሃድ ደግሞ እነዚህ 8 አሲስቶችን ያደረጉ ተጫዋቾች ናቸው። የሊግ ዳሰሳችንም እነዚህን ነው የሚመስሉት። ሌላኛው የምናነሳው ጉዳይ ዛሬ በኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች እንደሚደረጉ ቀደም ብለን ገልጸንላችኋል። አንደኛው እኛ ስቱዲዮ በገባንበት ሰዓት እየተደረገ የሚገኝ መርሃ ግብር ነው። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታ እንግዲህ እየተደረገ ይገኛል። ሲዳማ ቡና ከባህር ዳር ከተማ ጨዋታቸውን እያደረጉ ነው። የመጨረሻው ሳምንት ድላቸውን ለማስቀጠል የሚፋለሙት ሲዳማ ቡናና ባህር ዳር ከተማ የሚያገናኘው ጨዋታ ተጀምሯል። ስሁል ሽረን 1-0 በማሸነፍ ከ5 ጨዋታዎች በኋላ ከድል ጋር የታረቁት ሲዳማ ቡናዎች ነጥባቸውን 29 በማድረስ ከስጋት ቀጠናውም ፈቀቅ ብለዋል። በሁለተኛ ደረጃ ላይ ከተቀመጠው ባህር ዳር ከተማ ጋር የሚያደርጉት ጨዋታ ድል ማድረግ ከቻሉም ከ16 የጨዋታ ሳምንታት በኋላ ተከታታይ ድል በማስመዝገብ ከአደጋው ቀጠናም ይበልጥ ለመራቅም እድል ይኖራቸዋል። ሲዳማ ቡናዎች ስሁል ሽረን ባሸነፉበት እንዲሁም በኢትዮጵያ ንግድ ባንክ በሽንፈት ባስተናገዱበት ጨዋታም ጭምር የተሻለ ጫና ለመፍጠርም በማጥቃቱ ረገድም የሚታይ መሻሻል ማሳየታቸው በአዎንታዊ ጎን የሚነሳላቸው ነጥብ ቢሆንም አሁንም ግን በሶስተኛው የሜዳ ክፍል ላይ የሚሰሯቸው የቅብብልና የውሳኔ አሰጣጥ ስህተቶችም ማስተካከል ግን ይጠበቅባቸዋል። በዛሬው ዕለት ጠንካራ የኋላ ክፍል ያለው ቡድን እንደመቅጠማቸው በማጥቃቱም ረገድ ከሚጠበቀው መሻሻል በተጨማሪ በመከላከሉ ረገድም ተመሳሳይ ነገር ይጠበቃል። የቡድኑ የኋላ ክፍል ከጀርባው ክፍተት በሚተውባቸው ቅጽበቶችም በተለይ በቸርነት ጉግሳ በሚመራው የተጋጣሚ ዋነኛ የማጥቃት መስመር ላይ የበዛ ጫና ሊያስተናግድ ይችላል። ቡድኑ በኢትዮጵያ ንግድ ባንክ ሽንፈት ባስተናገደበት ጨዋታ በተጠቀሰው ስህተትም በመጨረሻ ደቂቃ ግብ እንደማስተናገዱ በቀጣይ መሰል ስህተቶችንም ማረም ይኖርበታል ተብሎ ነው የሚጠበቀው። በ37 ነጥቦች ሁለተኛ ደረጃ ላይ የተቀመጡት ባህር ዳር ከተማዎች በዋንጫ ፉክክሩ እያደረጉት ያለው ፍልሚያን ለማስቀጠል በዛሬው ጨዋታ ድል ማድረግ እጅግ አስፈላጊያቸው ነው። ከመሪው ጋር በ8 ነጥብ ልዩነት የሚገኙት የጣና ሞገሮቹ በዋንጫ ፉክክሩ ለመዝለቅም በቀዳሚነት የወጥነት ችግራቸውን መቅረፍም ይኖርባቸዋል። ቡድኑ ባለፉት 6 ጨዋታዎችም ከሽንፈት መራቁ እንዲሁም ፈታኝ በነበሩትም የቅርብ ሳምንታት መርሃ ግብሮች ያሳየው የሚበረታታ እንቅስቃሴ በዋንጫ ፉክክሩም ረዘም ርቀትም መሄድ እንደሚችል ጠቋሚ ቢሆንም በውድድር ዓመቱ እስካሁን ድረስ ተከታታይ 2 ጨዋታዎችን ድል ያለማድረጉ ጉዳይ ግን ከወዲሁ ማስተካከል የሚገባው ነው። ቡድኑ በተከታታይ 6 ጨዋታዎች ግብ ሳያስተናግድ የዘለቀው ጠንካራው የኢትዮጵያ ቡና ላይ 2 ጎሎችን አስቆጥሮ ድል ባደረገበት ጨዋታ የነበሩት አዎንታዊ ጎኖቹን በዛሬው ወሳኝ ጨዋታ ማስቀጠል ጨዋታውን የማሸነፍ እድሉን የሚያሰፋለት ሲሆን
ተጋጣሚው ባለፉት 2 ጨዋታዎች ካሳየው መሻሻል አንጻር ግን የሚጠብቀው ፈተና ቀላል እንደማይሆን መገመት ይቻላል። በሲዳማ በና በኩል አንተነህ ተስፋዬ ወደ ልምምድ መመለሱ ለቡድኑ ጥሩ ዜና ሲሆን የተቀሩት የቡድኑ አባላት ግን ለዛሬው ጨዋታ ተሟልተው ይቀርባሉ። የጣና ሞገሮቹም እንግዲህ ከቅጣትም ሆነ ከጉዳት ነጻ የሆነ ስብስባቸውን ይዘው ነው ዛሬ የደጋረግ ይግዛው ስብስብ ይዞ የሚቀርበው። ተጋጣሚዎቹ እስካሁን በ11 የሊግ ጨዋታዎች ሲገናኙ ሲዳማ ቡና 5፣ ባህር ዳር ከተማ ደግሞ 4 ጨዋታዎችን ሲያሸንፉ 2 ጊዜ ነጥብ ተጋርተው በጨዋታው ባህር ዳር 14፣ ሲዳማ ቡና ደግሞ 17 ግቦችን እርስ በርስ ሲገናኙ ማስቆጠር የቻሉበትን አጋጣሚ እንዲያገኙ ነው ዘገባው ያሰፈረው። ሌላኛው ሐዋሳ ከተማ ከወላይታ ዲቻ ጋር የሚደረገው ጨዋታ ነው። በደረጃ ሰንጠረዡ በሁለት የተለያዩ ጽንፎች ባለ ፉክክር ወሳኝ ድል ለማስመዝገብ የሚጫወቱት ሐዋሳና የጦና ነቦች ወላይታ ዲቻዎች የሚያደርጉት ጨዋታ ተጠባቂ ነው። በ21 ነጥቦች 15ኛ ደረጃ ላይ የተቀመጡት ሐዋሳ ከተማዎች ከወራጅ ቀጠናው ለመውጣት በሚያደርጉት ጉዞ ወሳኝ የሆነውን ጨዋታ ያከናውናሉ። በመጀመሪያው ዙር የመጀመሪያ 3 ጨዋታዎች ጥሩ እንቅስቃሴ አድርገው 5 ነጥቦችን መሰብሰብ ችለው የነበሩት ሐዋሳ ከተማዎች በ23ኛው ሳምንት በመሪው መድን ከገጠማቸው ሽንፈት አገግመው በመጨረሻው ጨዋታ ከኢትዮ ኤሌክትሪክ ጋር ነጥብ መጋራት ቢችሉም ከወራጅ ቀጠናው ለመውጣት በሚያደርጉት ጉዞ ለማሳለጥም ድል ማድረግ አስፈላጊያቸው ነው። ሀይቆቹ እንግዲህ ከአሰልጣኝ ሙሉጌታ ምህረት ቅጥር በኋላ ጥሩ መሻሻል ማሳየታቸው አይካድም። ቡድኑ ከውጤቱ ባለፈ በሜዳ ላይ እንቅስቃሴውም ጥሩ እድገት ማሳየቱ እንዲሁም ባለፉት 5 ጨዋታዎች ደግሞ በአንድ አጋጣሚ ብቻ ሽንፈት መቅመሱን እንደ ማሳያ መጥቀስም ይቻላል። ሆኖም ጨዋታዎች በአቻ ውጤት የማጠናቀቅ አባዜውን አሁንም ከወራጅ ቀጠናው ፈቀቅ እንዳይል አድርጎታል። ቡድኑ በርካታ የአቻ ውጤቶችን በማስመዝገብ ቀዳሚ ከሆነው የድሬዳዋ ከተማ በመቀጠልም በብዙ ጨዋታዎች ነጥብ ተጋርቶ የወጣም ክለብ መሆኑ እንዲሁ ደግሞ በሁለተኛው ዙር ከተከናወኑ 5 ጨዋታዎች ውስጥም 3ቱን በአቻ ውጤት ማጠናቀቁ ከአቻ ውጤት መላቀቅ እንዳልቻለ ማሳያዎቹ ናቸው። አሰልጣኝ ሙሉጌታ ምህረት ያመጣው ተስፋ ሰጪ ለውጥም በውጤት ማጀብም እንግዲህ የቡድኑን የአሸናፊነት መንፈስ ከፍ ከማድረግ በተጨማሪ ለግብ ማስቆጠር ድክመቱም መፍትሄ ማበጀትም አካሄዱን ማስተካከል ይኖርበታል ተብሎ ይጠበቃል። በ37 ነጥቦች በሁለተኛ ደረጃነት የተቀመጡት ወላይታ ዲቻዎች ከመሪው እንግዲህ ጎራ ላለመራቅም ዳግም ወደ ድል ለመመለስም እያለሙ ወደ ሜዳ ይገባሉ። የብዙዎች ግምትም በማፋለስ ሳይጠበቁ በዋንጫ ፉክክሩ የዘለቁት እንግዲህ ወላይታ ዲቻዎች ከ4 ተከታታይ ድሎች በኋላ የመጨረሻው ጨዋታን ነጥብ ተጋርተው ለመውጣትም ቢገደዱም ባለፉት መርሃ ግብሮች ግን ብቃታቸው ብዙም የሚያስወድስላቸው ነበር። በሁለተኛው ዙር በተካሄዱ 5 ጨዋታዎች ማሳካት ከሚጠበቅባቸው 15 ነጥቦች 2ቱን ብቻ ጥለው 13 ነጥቦችን ያገኙት እንግዲህ ወላይታ ዲቻዎች ከሚታይባቸው ውስን የግብ ማስቆጠር ድክመት ውጪ በብዙ መመዘኛዎች የላቀም ወቅታዊ ብቃት ላይ ይገኛሉ። ቡድኑ ከዋነኞቹ ድክመቶች አንዱ የነበረውን የመከላከል ችግሩን ፈቶም ባለፉት 5 ጨዋታዎች መረቡን ማስከበሩ እንዲሁም ደግሞ ተጫዋቾቹ ውጤት ለማስጠበቅም የሚያደርጉት ቡድናዊ እንቅስቃሴ በዋንጫ ፉክክሩ እንዲገኙ ምክንያት ሆኗል። ሆኖም ግን በዋንጫ ፉክክሩ እስከ መጨረሻው ድረስ ለመጫወትም የሚያስችል አስተማማኝ የፊት መስመር ጥንካሬን መገንባት የሚጠበቅ ቀጣይ ተግባር ነው። ካላቸው የስብስብ ጥራትና ጥልቀት አንጻር ጥሩ ቡድን በመገንባት ወላይታ ዲቻን በላይኛው የደረጃው ሰንጠረዥ ክፍል እንዲፎካከር ያስቻሉት የአሰልጣኝ ያሬድ ገመቹ በቀጣይ ባለፉት 10 መርሃ ግብሮች በጨዋታ ከአንድ በላይ ግብ ማስቆጠር ያልቻለውን የማጥቃት አጨዋወታቸው ላይ ውስን ለውጦችን ማድረግ ይጠበቅባቸዋል። በሐዋሳ ከተማ በኩል ከእስራኤል እሸቱ ውጪ ሁሉም የቡድኑ አባላት ለዛሬው ጨዋታ ዝግጁ ናቸው። ወላይታ ዲቻዎችም ከቅጣትም ይሁን ከጉዳትም ነፃ የሆነ ስብስባቸውን ይዘው ለጨዋታው ይቀርባሉ። ሁለቱ ቡድኖች በሊጉ እስከ አሁን ድረስ ለ21 ጊዜያት ያክል የተገናኙ ሲሆን በተመሳሳይ ቁጥር 7 ጊዜ ተሸናንፈዋል። በ7 አጋጣሚዎች ደግሞ አቻ ሲለያዩ ወላይታ ዲቻ 22፣ ሐዋሳ ከተማ ደግሞ 25 ግቦችን በእርስ በርስ ግንኙነታቸው ማስቆጠር የቻሉበት አጋጣሚ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።